በአረብ ሀገር። ዛሬ ይህንን ታሪክ የምነግራችሁ በህይወታችሁ ላይ እንዲህ አይነት ስህተት እንዳትሰሩ ነው። የዛሬ ባለ ታሪካችን 16 ዓመት በአረብ ሀገር ቆይታለች። 16 ዓመት ውስጥ የሰራችውን መልካም ነገሮችና የህይወት ውጣ ውረዶችን በዛሬ መሰናዷችን ላይ ለእናንተ ተመልካቾቻችን አንድም ሳይቀር ታስተላልፈናለች። እስከ መጨረሻ ከቆያችሁ ለህይወታችሁ የሚጠቅመውን እናንተ በህይወታችሁ ላይ መስራት የሌለባችሁን ስህተት ትማርበታላችሁ። ሰብስክራይብ አድርጋችሁ እስከ መጨረሻ ቆዩ። መልካም ጊዜ። የዛሬ ባለ ታሪካችን 16 ዓመት ሙሉ በአረብ ሀገር ቆይታለች። ይህ ሁሉ ቆይታ ውስጥ ያሳለፈችው የህይወት ውጣ ውረድ ቀላል የሚባል አይደለም። 3 ወንድምና 2 እህት አለኝ። ቤተሰቦቼ እኔን አረብ ሀገር ሲሸኙኝ አንድ የወተት ላምና መሬት ለ5 ዓመት አስይዞ ነበር። ይሁን እንጂ አረብ ሀገር ደረስኩ። ትልቁ ስራዬ አባቴ ሽጦ የነበረውን የወተት ላም መልሶ በቦታ መተካት ነበር። እሱንም በፈጣሪ እርዳታ የወተት ላሙን የፈረንጅ ወተት ላም ትልቁን ገዛሁት። ደግሞም ትልቁ ጭንቀት የነበረው አባቴ አለኝ ብሎ የምተማመንበትን የእርሻ መሬት ለ5 ዓመት አስይዞ ነበር እኔን አረብ ሀገር የሸኘኝ። በኢትዮጵያ ብር በዛ ሰዓት እንደ አሁኑ ብሩ ገለባ አልሆነም። በዛ ሰዓት ትንሽ ብርም ለማግኘት ትልቅ ዋጋ ያስከፍላል። እንደምንም ሆኜ ይህንን መሬት አስመለስኩት። ለተወሰነ ዓመታት ሰራሁ እንጂ እፎይታ አገኘሁ። አሁንም ጠንክሬ በመስራት ቤተሰቦችን ማገዝ፣ እህቶችን፣ ወንድሞችን ማስተማር እንግዲህ ሙሉ ኃላፊነቱን ይዤ ተያይዤ እየቀጠልኩ ነው። በዚህ መሃል ታመምኩ። አሰሬ ገና ትንሽ እንደታመም በዚህ መሃል ታመምኩ። ሀገር ቤት መመለስ እንዳለብኝ ነገረችኝ። ከዚህ አረብ ሀገር ተመልሼ ከሄድኩ ተመልሼ የሚመጣበት ገንዘብ ራሴ አካውንቴ ላይ እንደሌለኝ አውቃለሁ። እስካሁን የቆየሁት ህይወቴ ቤተሰቦችን በማገዝ ወንድሞችን እህቶችን በማስተማር ነው የሚሆነው። ለመመለስ ይቅርና ለመታከሚያ የሚሆን ገንዘብ ራሱ በእጄ የለም። ሴትዮ ናት እያሳከመችኝ ያለው። ደሞዝ ከተቀበልኩ ወዲያውኑ እነሱን ወደ አካውንታቸው እልክላቸዋለሁ። ህይወታቸውን የሚኖሩት ሁሉ እህቶችም ወንድሞችም ለሚያስፈልጋቸው ነገር ሁሉ ይጠይቁኝ ስለነበረ ከቆይታው በኋላ አሰሬ እንዴትም ለምኛት እዛም ታክሜ ወደ ስራ እንዲመለስ ተማጸንኳት። አሰሬም ተስማመች። ታክሜ እንደገና መስራት ጀመርኩ። እየሰራው ለቤተሰቦቼ ገንዘብ ስልክ ለኔም ታስቀምጡልኛላችሁ፣ ይህን ያህል ገንዘብ ለራሳችሁ ተጠቀሙ እያልኩ እየነገርኳቸው ነው ገንዘብ የሚልከው። 9 ዓመት ከቆየው በኋላ አሁን በቀኝ ኮንትራት ማሳደስም ሰልችቶኛል፣ ስለዚህ አሁን ቢመለስ ነው አልኳቸው ለቤተሰቦቼ። ቤተሰቦችም አሁን ከምትመለሺ 1 ዓመት ጨምረሽ ለምን 10 ዓመት ሰርተሽ አትመለሽም አሉኝ። አዎ እኔም ልክ ናችሁ፣ ይህንን መልስ 10 ዓመት ሰርቼ እመለሳለሁ ብዬ እንደገና 1 ዓመት ጨመርኩ። 10 ዓመት በኋላ ለመመለስ አሰብኩና ጊዜ ከመድረሱ ከ2 ወር በፊት ወንድሜ በህገወጥ መንገድ ወጥተው የመን ላይ በአጋቾች ተያዘ። ፈተናዬ እንደቀጠለ ነው። ኢትዮጵያ ሲመለስ ይጠቀማለሁ ብዬ የሰበሰብኳቸውን ገንዘቦች እሱን ለማስፈታት ግዴታ ስለነበረብኝ አስገብቼ ወንድሜን ከአጋቾች አስለቀቅኩት። እሱም የመን ገብቶ ከየመን ወደ ኢትዮጵያ እንደገና ተመለሰ። ኢትዮጵያ ያሉ ቤተሰቦች ወንድሜን ካስፈታው በኋላ ገንዘብ እንደሌለኝ ስለሚያውቁ እንደማልመጣም አውቆ አትመጭም እንዴ አሉኝ። እኔም አልመጣም አልኳቸው። እንደገና 2 ዓመት ጨምሬ 13 ዓመት እንደገና አረብ ሀገር ቆየሁ። ከ13 ዓመታት ቆይታ በኋላ ወደ ኢትዮጵያ ለመመለስ ስፈልግ ቤት ውስጥ ታናሽ እህቴ ታንቄ እሞታለሁ አረብ ሀገር ካልወጣሁ ብላ ቤተሰቦችን ቁም ስቃይ ማሳያት እንደጀመረች ነገሩኝ። በዛ 13 ዓመት ውስጥ በእያንዳንዱ ወር የሚሰራውን ገንዘብ ለቤተሰቦቼ በመላክ እህቶችንና ወንድሞችን አስተምራለሁ። ግዴታ አሁን እህቴ ቤተሰቦችን እያሰቃየች ስለሆነ እንዴትም አድርጌ እህቴን አረብ ሀገር ማምጣት ግዴታ እንደሆነ ወሰንኩት። የ13 ዓመት በኋላ ወደ ኢትዮጵያ እመለሳለሁ ያልኩበት ሐሳብ የውሃ ሽታ ሆኖ ቀረ። በስተመጨረሻም 16 ዓመት ቆይታ በኋላ ወደ ኢትዮጵያ ገባሁ። ከክፍለ ሀገር አዲስ አበባ መጥተው ተቀበሉኝ። የኮንትራት ታክሲ ይዘው ሄደን የሆነ ጊዜ ቤት እንዲገዙልኝ ገንዘብ ሰጥቻቸው ነበር። የገዛችሁትን ቦታ የት ነው ብዬ ጠየቅኳቸው። የመለሱልኝን መልስ ማመን አልቻልኩም።
ገጠር ላይ ለምንም በማይሆን ቦታ እንደ ገበሬ የሆነች ቦታ አሳዩኝ። ይህ ቦታ ለመኖሪያ አይሆንም፣ ቤት ለመስራትም አይሆንም። እንዴት ነው እዚህ ቤት እንዲገዛ መሬት የገዛችሁት? እኔ ገበሬ አይደለሁም፣ እርሻ ሰራተኛ አይደለሁም። ገጠር ውስጥ እንዴት ነው? ለዛም አልኩት ወደ ከተማ ነበር። ይሁን እንጂ ወደ ከተማ ግዙ ብዬ ወደ ከተማ ነበር ምኞቴም ግዙ ብዬ የነገርኳቸው። ይሁን እንጂ ማደርገው ነገር ስለሌላ እያበድኩ እያለቀስኩ ቤት ገባሁ። በኋላም በተለያዩ ጥያቄዎች ቤተሰቦችን መጠየቅ ቀጠልኩት። ገንዘብ የት አለ እያልኩ ያስቀመጣችሁትን ገንዘብ ስጡኝ እያልኩ መጠየቅ ጀመርኩ። የመለሱልኝ መልስ እነዚህ ልጆች እየተማሩ የነበሩት በማን ገንዘብ ነው? ይህ ሁሉ ይሄ ብሎ 1 2 3 4 ጉዳዮችን ዘረዘሩኝ። 16 ዓመት ልፋቴ ምንም እንዳልሆነ ሳውቅ ልጅነቴን መስዋዕትነት የከፈልኩት ለቤተሰቦቼ እንደሆነ 16 ዓመት ሙሉ አረብ ሀገር ለፍቼ ኢትዮጵያ ሲሄድ 1000 ብር እንኳ በስሜ አካውንት ላይ አላስቀመጡም። ለኪሴ ይሆናል ብዬ የሄድኩት ብር በአንድ ወር ውስጥ ጨረስኩት። ለኔ ያስቀመጡት 5 ሳንቲም በአካውንታቸው የለም። አሁን ከቤተሰቦቼ ተጣልቼ እንደገና ለመሰደድ ወስኛለሁ። እኔ በሕይወቴ የሰራሁት ስህተት በእናንተ ላይ እንዳይደገም እባካችሁ አረብ ሀገር ያላችሁ እህቶቼ በቤተሰቦቻችሁ ስም ላይ ገንዘብ የምታስቀምጡ በጣም ጥንቃቄ እንድታደርጉ። ራሳቸው እንኳ በትክክል ቢጠቀሙ ኖሮ አልናደድም። 16 ዓመት ሙሉ በየወሩ ገንዘብ እየሰጠዋቸው ለኔ አንድ ነገር አላደረጉልኝም። ከኔ ህይወት ተማሩ። ለቤተሰቦች ብቻ እየኖራችሁ ኢትዮጵያ ስትመለሱ በስማችሁ አንዳች ነገር እንደማይኖር እርግጠኛ ሆናችሁ ስሩ። ለዛም ነው ጥንቃቄ አድርጉ የምላችሁ። የታሪክ ለእናንተ አስተማሪ ሆኖ ካገኛችሁ ለሌሎች አደርሱ። እኔ በህይወቴ ላይ የተረዳሁት ነገር ቢኖር የትም አገር ሆናችሁ እየሰራችሁ ብራችሁን በስነ ስርዓት ይዛችሁ ለራሳችሁ በምታምኑት መንገድ እርግጠኛ በሆናችሁት ነገር ብቻ ላይ ኢንቨስት አድርጉ። ቤተሰብ እያልኩ 16 ዓመት ሙሉ ለፍቼ ባዶ ቀርቻለሁ። አሁን ከ16 ዓመት በኋላ እንደገና 4 ዓመት ለመስራት ወስኜ አረብ ሀገር ለመሄድ ወስኛለሁ። ልጅነቴን ወጣትነቴን መስዋዕት አድርጌያለሁ። ይህን ታሪክ ከሰማችሁ ለእናንተም አንድ ትምህርት ይሆናችኋል። ከዛሬ ጀምራችሁ ብትጠነቀቁ ህይወታችሁን ትታደጋላችሁ፣ ገንዘቡንም ትታደጋላችሁ ትለናለች ባለታሪካችን። ይህ ታሪክ እናንተን ይጠቅማል ብላችሁ ካሰባችሁ ለሌሎችም አድርሱ። ቻናላችን ሰብስክራይብ አድርጋችሁ ለወዳጅ ዘመዶቻችሁ አድርሱ። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ